ሰላም ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ኢራን ሚሳኤል ተኮሰች። ኢራን ኩዌት ወደሚገኘው የአሜሪካ ጦር ሰፈር ላይ ባላስቲክ ሚሳኤል አስወንጭፋለች። ጥቃቱ ቢያንስ 5 አሜሪካውያን እንደቆሰሉ ብሉምበርግ በዘገባው ያካተተ ሲሆን 2 ረፐር ሰው አልባ አውሮፕላኖች ክፉኛ ተጎድተዋል። በዚህም ጉዳይ በዜና ጥንቅራችን አካተናል። ኢራን የእስራኤል ድሮን መታመጣሏን አሳወቀች። የኢራን ባለስልጣን በሀገሪቱ ደቡባዊ ክፍል የሚገኘው የቀሽም ደሴት ላይ የእስራኤል ኦርቢት ድሮን መጥቶ መጣሉን የሀገሪቱ መገናኛ ብዙሃን በይፋ ዘግቧል። በዜና ትንታኔያችን አካተናል። ትራምፕ ከኢራን ጋር ስለደረሰው ስምምነት ባለስልጣኖቻቸው ጋር ቢመክሩም ውሳኔ ሳይገልጹ ቀሩ። የአሜሪካው ፕሬዝዳንት ትራምፕ አርብ ዕለት ከረዳቶቻቸው ጋር ከኢራን ጋር የተኩስ አቁም ስምምነት ለማራዘም ስለተደረሰው ስምምነት ተገናኝተው ቢወያዩም ቀጣይ እርምጃ ግን ምን መሆን እንዳለበት ግልጽ ሳይሆን መጠናቀቁ ተገልጿል። በዜና ጥንቅራችን አካተነዋል። ቆይታችሁ የምትሰሙት ይሆናል። የአፍሪካ ሀገር የሆነችው ሰሜን አፍሪካ ሀገሯ ጋና አዲስ አዋጅ አወጀች። አይኤምኤፍ የገንዘብ ጥገኝነት ልትወጣ መሆኑን አወጀች። የጋና የፋይናንስ ሚኒስተር ሀገሪቱ ከገጠማት ከባድ ኢኮኖሚ ቀውስ በከፍተኛ ሁኔታ እያገገመች መሆኑንና በቀጣዩ ከዓለም አቀፍ የገንዘብ ድርጅት አይኤምኤፍ ተጨማሪም የገንዘብ ድጋፍ እንደማትፈልግ አስታውቋል። በዜና ጥንቅራችን አካተናል። ሌላው የጋና ፓርላማ ግብረ ሰዶማዊነት ተግባርነቱን የሚያስተዋውቅ የትኛውም አይነት እንቅስቃሴ ወንጀል የሚያደርግ ሕግ አጸደቁ። ግብረ ሰዶማዊነት ተግባር ውስጥ ተሳትፎ የሚገኝ ማንኛውም ግለሰብ በ3 ዓመት እስራት እንደሚቀጣ ሕጉ ይደነግጋል። በዜና ጥንቅራችን አካተናል። የኦሮሚያ ክልል ፖሊስ የመራጮችን ደህንነት እንደሚያረጋግጥ ገልጾ ኦሮሞ ነጻነት ሰራዊት ከምርጫ አስቀድሞ የትራንስፖርት እገዳ ጣለ። በዜና ጥንቅራችን አካተነዋል። ቆይታቸው የምሰሙት ይሆናል። እነዚህን የመሳሰለው አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያው የዜና ትንታኔያችን ስናልፍ በቀድሞ የትግራይ ክልል አስተዳደር የነበረው ጊዜያዊ አስተዳደር ሌተናል ጄኔራል ታደሰ ወረደ ታግተዋል ተብሎ ነበር። ነገር ግን እርሳቸው በገለጹት አኳኋን እኔ ያልታገትኩም ሲሉ ገልጸዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሹመት የሰጣቸው አካል በግልጽ ኃላፊነታቸውን ስላላነሳው ጄኔራል ታደሰ ወረደ መታገታቸውም ቁም እስረኛ መደረጋቸውን አስመልክቶ በማህበራዊ ሚዲያ የተሰራጨው መረጃ ሙሉ በሙሉ ሐሰተኛ መሆኑ ታወቀ። ጄኔራሉ ለኢትዮጵያ ቼክ በሰጡት ቀጥታ ምላሽ እኔ አልታገቱም፣ የቁም እስረኛ አልተደረኩም ሲሉ አስተባብለዋል። በርካታ የፌስቡክ ገጾች ለወሬው ዋቢ ያደረጉት አፍሪካ ኢንተለጀንስ የተሰኘው ተቋም ቢሆንም ተቋሙ ባወጣው ዘገባ ላይ ግን ስለመታገታቸው የተጠቀሰው ነገር የሌለ መሆኑን ማረጋገጣቸው ኢትዮጵያን ቼክ አጋርተዋል። ፕሬዝዳንት ትራምፕ ከኢራን ጋር ስለተደረሰው ስምምነት ከባለስልጣኖቻቸው ጋር ቢመክሩም ውሳኔ ሳይገልጹ ቀሩ። የአሜሪካው ፕሬዝዳንት ትራምፕ አርብ ዕለት ከረዳቶቻቸው ጋር በኢራን የተኩስ አቁም ስምምነት ለማራዘም ስለተደረሰው ስምምነት ተገናኝተው ቢወያዩም ቀጣዩ እርምጃ ግን ምን መሆን እንዳለበት ግልጽ ሳይሆኑ መጠናቀቁ ተገልጿል። ፕሬዝዳንቱ የኢራን የኒውክሌር ጦር መሳሪያ ወይም ቦምብ እንደማይኖራት፣ ሆርሙዝ ወሽመጥ ዳግም ሲከፈት ያልተገደበ የመርከቦች ፍሰት በሁሉም አቅጣጫ እንዲኖር መፍቀድና ማንኛውም በውሃ ውስጥ የተጠመደ ፈንጅ መወገድ እንዳለበት መስማማት ይኖርባታል ብለዋል። በስብሰባው በተካሄደው በዋይት ሃውስ በሚገኙ ትላልቅ ቀውሶች ሲያጋጥሙ የሚሰበሰቡበት ሲቹዌሽን ሩም ውስጥ እንደነበር ተገልጿል። ኢራን አስቀድማ የኒውክሌር ፕሮግራሟ ሙሉ በሙሉ በሰላማዊ አገልግሎት እንደሚውል እየተናገረች ነው። አፍሪካዋ ሀገር ጋና አዋጇን አወጀች። አይኤምኤፍ የገንዘብ ጥገኝነት ልትወጣ መሆኗን አውጃለች። የጋና የፋይናንስ ሚኒስተር ሀገሪቱ ከገጠማት ከባድ ኢኮኖሚ ቀውስ በከፍተኛ ሁኔታ እያገገመ መሆኑን በቀጣይ ከዓለም አቀፍ የገንዘብ ድርጅት አይኤምኤፍ ተጨማሪ የገንዘብ ድጋፍ እንደማትፈልግ አስታውቀዋል። ሀገሪቱ አሁን ያለበትን የአይኤምኤፍ ፕሮግራም ካጠናቀቀ በኋላ ትኩረቱን የገንዘብ ድጋፍ ላይ ሳይሆን ኢኮኖሚ ማሻሻያ፣ ባለሀብቶችን እምነት ላይ የሚያደርግ አዲስ የፖሊስ ማስተባበሪያ ስርዓት እንደምትተማመን ገልጸዋል። በዚህ አስደናቂ የኢኮኖሚ ማገገም በተጠቀሱ ዋና ዋና ምክንያቶች ጥብቅ የፋይናንስ ዲሲፕሊን፣ የመንግስት ወጪን መቀነስ፣ የታክስ ስርዓት ማሻሻልና የተሻለ ዕዳ አስተዳደር መዘርጋት፣ የውጭ ምንዛሬ ክምችት ማጠናከር ነው። የዚህ ሁሉ ጥረት ዋና ግቡ ጋና እንደ አውሮፓውያን አቆጣጠር 2026 የመጀመሪያ ደረጃ የበጀት ትርፍ እንደምታስመዘግብ ማስቻሉ ነው ተብሏል።
ይሁን እንጂ ከዚሁ ጋር ተያይዞ የጋና ፓርላማ ግብረ ሰዶማዊነት ተግባርነቱን የሚያስተዋውቅ የትኛውም አይነት እንቅስቃሴ ወንጀል የሚያደርግ ህግ አጸደቀች። በግብረ ሰዶማዊነት ተግባርነቱ ውስጥ ተሳትፎ የሚገኝ ማንኛውም ግለሰብ 3 ዓመታት እስራት እንደሚቀጣ ህጉ ይደነግጋል። ከዚህም በተጨማሪም ከዚህ የተከለከለ ተግባር ውስጥ የሚሳተፉ ሰዎች የሚያውቁ ግለሰቦች ለፖሊስ የመጠቆም ግዴታ እንዳለበት ይደነግጋል። ማንኛውም የግብረ ሰዶማዊነት እንቅስቃሴ የሚደግፍ ወይም የሚያግዝ አካልም እስር እንደሚጠብቀው ተመላክቷል። በህጉ ላይ ግብረ ሰዶማዊነት እንቅስቃሴ ውስጥ ያሉ ሰዎች የተለያዩ አገልግሎቶች የሚሰጡ የህግና የመገናኛ ብዙሃን የጤና ባለሙያዎች እንዳይካተቱ ተደርገዋል። የሀገሪቱ ፕሬዝዳንት ጆ ድራማ ማሄም ባለፈው ዓመት ውስጥ ስልጣን ከመጡ ጊዜ ጀምሮ የሃይማኖት አባቶች ተመሳሳይ ጾታ ግንኙነት ላይ ያለውን ህጎች እንዳጠብቁ ጫና ሲያደርጉ ቆይተዋል። ህጉን ያረቀቁት መጋቢ ጆን ኒቲም ፎርጅን ህጉን የጋና ቤተሰባዊና ባህላዊ ሴቶች ይጠብቃል፣ ተመሳሳይ ጾታ ግንኙነት ለመከላከል የበለጠ ጠንካራና የበለጠ አካታች የበለጠ ጥብቅ ያደርጋል ብለዋል። ጋና እንደ አውሮፓ አቆጣጠር በ2024 ተመሳሳይ ህግን ብታወጣም በወቅቱ ፕሬዝዳንት የነበሩት አኩፎ ኦዶ ሳያጸድቁት መቅረታቸው ተፈጻሚ ሳይሆን ቀርቷል። ፕሬዝዳንት ማሃማ ስልጣን ከተረከቡ በኋላ ህጉ እንዲጸድቅ እንደሚፈልጉ ተናግረው ሁለት ጾታዎች ወንድና ሴት ብቻ የሚለው መርህና እሴት አምነዋል እና ጋብቻ በወንድና በሴት መካከል ብቻ ነው ብለው እንደነበረም ቢቢሲ ዘግቧል። የኦሮሚያ ክልል ፖሊስ የመራጮች ደህንነት እንደሚያረጋግጥ ገልጾ ኦሮሞ ነጻነት ሰራዊት ከምርጫ አስቀድሞ የትራንስፖርት እገዳ ጣለ። ነዋሪዎች በምርጫ ላይ እንዲሳተፉ ጥሪ ያቀረበው ኮሚሽኑ መራጮች በምርጫው ዕለት በሙሉ እምነት ወጥተው ድምፅ እንዲሰጡ አሳስበዋል። ጄኔራል ድሪባ በክልሉ የተደራጁ የጸጥታ ኃይሎች በምርጫው ወቅት ሰላማዊና ህግ የበላይነት ማስረከባቸው እንደሚቀጥሉ ገልጸዋል። ይህ የጸጥታ ማረጋገጫ መግለጫ በተሰጠ የኦሮሞ ነጻነት ሰራዊት ምርጫ ውድቅ ማድረጉንና በመላ ኦሮሞ ሰፊ እንቅስቃሴ ገደቦች መጣሉን ባስታወቀበት ዕለት ነው። ወደ ማረሚያ ፖሊስ ተቋም ሊገባ የነበረ ፖሊስ ስልክ ፍተሻ ተያዘ። በማህበረሰባዊ በዳሊ ማረሚያ ፖሊስ ተቋም ታራሚ ሊገባ የነበረ ሞባይል ስልክ በተደረገው ጥብቅ ፍተሻ መያዙን ተቋም አስታውቋል። ወይዘሪት ንግስት ይጨነቁ የተባለ የህግ ታራሚ ዘመድ ጠያቂ በመምሰል ወደ ተቋሙ እንዳይገባ የተከለከለ ሞባይል ስልክ በእግሯ ላይ በማሰር በማስገባት ስትሞክር በዕለቱ ተረኛ ሴት ስትፈስ በፖሊስ በተደረገው ጥብቅ ፍተሻ ተይዛለች። የተቋሙ አዛዥ ኢንስፔክተር ትዕግስት ሮቤ እንደገለጹት የህግ ታራሚ ዘመድ ጠያቂ ለማረም ማነጽ ስራ አጋዥ በሆኑ ስንገባ ይህን ያህል አስነዋሪ ተግባር መፈጸም ተገቢ ያለመሆኑን አሳስበው ወይዘሪት ንግስት ይጨነቁ በዲላ ከተማ ፖሊስ ምርመራ እንዲጣራ መላኳ አስታውቋል። በስተመጨረሻም የከበረው የዲላ ከተማ አካባቢ ነዋሪዎች የማረም የማነጽ ተግባር ሁሉም ዜጋ ኃላፊነት መሆኑን በመገንዘብ የድርሻውን እንዲወጣ ጥሪ ያቀርበዋል። በ4 ዓመታት ውስጥ 7400 ጥቃቶች ተፈጸሙ። የአልጀዚራ የግጭት መቆጣጠሪያ እንደሚያሳየው ጃንዋሪ 2022 እስከ ሜይ 15 2026 ድረስ በኢትዮጵያ በመላው ሀገሪቱ ከ7400 በላይ ጥቃቶች ተመዝግበዋል። በጥቃቶቹ ከግማሽ በላይ 3719 በአማራ ክልል በታጣቂዎችና በመንግስት የጸጥታ ኃይሎች ጭምር የተመዘገቡ ጥቃቶች ናቸው። በኦሮሚያ ክልል 2735 ጥቃቶች የተመዘገቡት ኦኤልኤ በሚመራው የትጥቅ አመጽና በተለያዩ የጋራ ግጭቶች ጎን ለጎን ነው። ሌሎች ክልሎች አለመረጋጋት አጋጥሟቸው በትግራይ ክልል 262 ጥቃቶች ሲመዘገቡ ምዕራብ ጋምቤላና ክልል ደግሞ 144 ጥቃቶች ተመዝግበዋል። ከላይ ያለው ካርታ ባለፉት 4 ዓመታት በመላው ሀገሪቱ የተለያዩ ቦታዎች የተፈጸሙ አጠቃላይ ጥቃት ያሳያል ተብሏል።